የሰማይ አባታችን እግዚአብሔር ሆይ ዛሬ ጠዋት በመጽሐፍ ቅዱስ ውስጥ ያለውን ቃልን እንድንመረምርና እንድንማማር እድል ስለሰጠን እናመሰግናለን። አስርቱን ትእዛዛት መጽሐፍ ቅዱስ ውስጥ የተጠቀሱትን 66ቱም ውስጥ ያሉትን እንድናጠና በአስርቱ ትእዛዛት በኩል ደግሞ መልእክት ዛሬ እንድንካፈል እድል ስለሰጠን እናመሰግናለን። አባት ሆይ በሰው ኃይል ሳይሆን በአእምሯችን ሳይሆን በአስርቱ ትእዛዝ የተሞላውን የፍቅርህንና የጸጋን ጥልቀት መረዳት እንድንችል አስቀድመን ስላንተ እየተናገርን የልባችን አይኖች እንዲከፈቱና አስርቱ ትእዛዛት ባንተ መንገድ እንድንረዳ አስደናቂና ጥልቅ ፍቅርህን ተረድተን መልካም ፈቃድንና ፍላጎትን እንድናይ በመንፈስ ቅዱስ ልባችን ሁሉ እንድትነካ እንጸልያለን። እነዚህ ጥቅሶች ከብዙ ሺህ ዓመታት በፊት እንደተጻፉ እናውቃለን። ጥንታዊ ጽሑፎችም ብቻ ሆነው እንዳልቀሩ እናውቃለን። ነገር ግን በቃል ኪዳን ብቻ እነዚህን ቃላት በዕለት ተዕለት ሕይወታችን ሕያው ሆኖ ንቁ ሆነን እንድንሳተፍበትና የቃል ኪዳን አክባሪዎችና ጠባቂዎች እንድንሆን እርዳን። አባት ሆይ ይህን ጊዜ ስለሰጠ እናመሰግናለን። ስለ ሁሉም ነገር የከበረ ምስጋናችንን ለአዳኛችን ለኢየሱስ ክርስቶስ እናቀርባለን። በኢየሱስ ክርስቶስ ስም እንጸልያለን። አሜን። ሁላችሁንም እንኳን ደህና መጣችሁ ማለት ፈልጋለሁ። ዛሬ በዚህ የካቲት ወር አስርቱን ትእዛዝ መማር እንጀምራለን። ስለዚህ 4 ክፍተቶች አሉን። ዛሬ የአስርቱን ትእዛዛት መሰረታዊ መግቢያ እናያለን። ይሄም ከእግዚአብሔር ጋር ትልቁ የመግባቢያ ነጥብ ነው ብዬም ሰይሜያለሁ። ምክንያቱም ዛሬ ብዙ ክርስቲያኖች አስርቱን ትእዛዝ እንዳሉ እንኳን አያውቁም። እነሱን መጠበቅ በጣም ከባድ ሆኖ ያገኙታል። አንዳንድ ጊዜ ከህይወታችን ጎን ለጎን አስርቱን ትእዛዝ መጠበቅ የማይቻል እንደሆነ ልናስብ እንችላለን። ስለዚህ ስለነሱ የበለጠ ለማወቅና ለመጠበቅ እንኳን አንሞክርም። ነገር ግን ህጉ ለተፈጠረው እግዚአብሔርን ተመሳሳይ ነገር አስቀምጦልናል። ዛሬ እግዚአብሔር አስርቱን ትእዛዛት ሊሰጠንና የመጨረሻውን ዓላማ ምን እንደሆነ እንድንመረምር ፈልጓል። ስለ አስርቱ ትእዛዛት ሊኖረን በሚችለው ጥቂት ጽንሰ ሐሳብ ላይ ተመርኩዘን የዛሬውን ክፍል እንጀምራለን። ከሚቀጥለው ስላይድ ጀምሮ እንጀምራለን። ብዙ ክርስቲያኖች ዛሬም ቢሆን አስርቱ ትእዛዝ በህይወታችን ውስጥ እንደማይተገበሩ ያስባሉ። ምክንያቱም በመጀመሪያ ህጉ ጥንታዊ ነው ብሎ ስለሚጀምሩ። ይህ ህግ እንደምታውቁት ከረጅም ጊዜ በፊት የተፈጸመ ስለሆነ ለዛሬ ህይወት በትክክል ተግባራዊ ማድረግ አንችልም ብሎ ያስባሉ። ስለዚህ ይህ እውነት እንዳልሆነ ለማወቅና ለመመርመር ያለብን አንዳንድ ግዴታዎች ስላሉብን ቅዱሳት መጻሕፍትን መመርመር አለብን። ህጉ ጥንታዊ አይደለም፣ ነገር ግን እስከ ዛሬ ድረስ ሕያውና በህይወት ያለ ንቁ ነው። አስርቱ ትእዛዛት በመጽሐፍ ቅዱስ ውስጥ በሁለት ቦታዎች ይገኛሉ። በመጀመሪያ በዘጸአት ምዕራፍ 20 እና በዘዳግም ምዕራፍ 5 ላይ። ዘጸአት ምዕራፍ 20 እግዚአብሔር በሲና ተራራ ላይ ወርዶ ቃሉን ለህዝቡ የተናገረበት ነው። ዘዳግም ምዕራፍ 5 ሙሴ ወደ ከነዓን ከመግባቱ በፊት ለ40 ዓመታት የምድረ በዳ ጉዞ በኋላ የእግዚአብሔርን ህግና ትእዛዛት የደገመበት ነበር። በሌላ አነጋገር አስርቱ ትእዛዛት የተናገሩት በምድረ በዳ ጉዟቸው መጀመሪያና በምድረ በዳ ጉዟቸው መጨረሻ ላይ ነው። ይህም ብቻ እስራኤላውያንን ወደ ከነዓን ምድር ሄደው ምድሪቱን እንዲወርሱና አስርቱን ትእዛዛት ምን ያህል አስፈላጊ እንደሆኑ ሊነግረን ይችላል። በዘዳግም ምዕራፍ 5 ከቁጥር 2 እና 3 ላይ ሙሴ አስርቱን ትእዛዛትን እንደሚከተለው ያብራራል። ይህንንም ይላል፣ እግዚአብሔር አምላካችን ከኛ ጋር ቃል ኪዳን አደረገ ይላል። የኮሬብ ተራራ የሲና ተራራ ስምም እንደሆነ እናውቃለን። የእግዚአብሔር ተራራ በመባልም ይታወቃል። ስለዚህ እነዚህ የቃል ኪዳኑን መገለጫ የሚያመለክቱ የሲናይቲክ ቃል ኪዳን ማለትም የሲና ተራራ ቃል ኪዳኖች ብለን እንጠራቸዋለን። ነገር ግን የሲና ተራራ ቃል ኪዳን እምብርት አስርቱ ትእዛዛት ናቸው። ሙሴም ይህንን በተጨማሪ እያብራራ ይነግረናል። እግዚአብሔር ይህንን ቃል ኪዳን ከአባቶቻችን ጋር ሳይሆን ከኛ ጋር ዛሬ በህይወት ካሉ ጋር እንኳን አድርጓል ይላል። ከቁጥር 2 እና 3 ላይ ያለውን ካያችሁ አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳን አደረገ ይላል። ቁጥር 3 ላይ እግዚአብሔር ዛሬ በዚህ በህይወት ካለነው ከኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም ይላል። ቁጥር 2 እና 3 ላይ እኛ የሚለው ቃል
በትክክል ይህንን አገላለጽ ዛሬ በሕይወት ካሉ ሰዎች ጋር የሚመሳሰል ነው። እነዚህ አገላለጾች የቃል ኪዳኑን መገኘትም ያጎላሉ። በሌላ አነጋገር ቃል ኪዳን ቀደም ሲል ከአባቶቻችን ጋር የተደረገ አሮጌ ቃል ኪዳን አይደለም። ታውቃላችሁ፣ ነገር ግን በእግዚአብሔር ፊት እየኖርንና እየቆምን ከኛ ጋር የተደረገ ቃል ኪዳን ነው። የእግዚአብሔር ቃል ኪዳን ሁል ጊዜም እንዳለ መገንዘብ አለብን። ያ ሁል ጊዜም ዛሬ ነው የሚሰራው። እንዲሁም የቃል ኪዳኑ ቦታ በሲና ተራራ ብቻ የተወሰነ አይደለም። ምክንያቱም እዚህ ሙሴ እግዚአብሔር ከኛ ጋር ቃል ኪዳኑን በዚህ እንዳደረገ ተናግሯል። ነገር ግን ዛሬ በዚህ በሕይወት ካሉ ጋርም እንዳደረገ ተናግሯል። የቃል ኪዳኑ ቦታ በጥንታዊ የሲና ተራራ ላይ ብቻ የተወሰነ እንዳልሆነ ይነግረናል። ነገር ግን ወደ ተስፋይቱ ምድር ወደ ከነዓን ምድር ሊገቡ ተቃርቦ ነው ያሉት። ሁለተኛ ትውልዶችም ጭምር ያካተተ ነው። የእግዚአብሔር ቃል ከኪዳኑ ጋር የሚግባባ ነው። እዚህኛ የምንኖረው ከማን ጋር ነው? ይሄ ጥቅስ ለሚቀጥለውም ትውልድ እንዴት እየሰራ እንዳለ ታያላችሁ። እኛ ከነዓን ከመግባታችን በፊት እዚህ ደርሰናል። የዚህ ቃል ኪዳን ሌላኛው ወገን ነን። አሁን የአስርቱ ትእዛዛት የተሳሳተ ግንዛቤ በዚህ መንገድ ሊመጣ ይችላል። ለእኛ ሳይሆን ለእስራኤላውያን ብቻ ወደ ከነዓን ሊገቡ ብቻ የተሰጣቸው ሊመስለን ይችላል። ለክርስቲያኖች ግን የማይመለከታቸው ሊመስል ይችላል። ከዚህ በፊት የተናገርናቸውን ሰዎች ወደ ጥቅሱ እንሂድና የሚለውን እናያለን። ዘዳግም ምዕራፍ 29 ከቁጥር 14 እስከ 15 ልድገመው። ዘዳግም ምዕራፍ 29 ከቁጥር 14 እስከ 15 እንደዚህ ይላል። እኔም ይህን ቃል ኪዳንና ይህንን መሐላ የማደርገው ከእናንተ ጋር ብቻ አይደለም፣ ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከኛ ጋር በዚህ ከሚቆም ሰው ጋር ዛሬም ከኛ ጋር በዚህ ከሌለ ሰው ጋር ነው እንጂ ይላል። ይህንን ሐረግ አያችሁት? ዛሬ ከኛ ጋር ያሉት ይላል። ቀጥሎ ደግሞ ከኛ ጋር በዚህ ከሌለ ሰው ጋር ይላል። የግዴታ እዛው ላይ መገኘት አያስፈልግም የቃል ኪዳኑ ተካፋይ ለመሆን። የግዴታ በሲና ተራራ አካባቢ ላይ የተገኙ ሰዎች ላይ ብቻ የሚሰራ አይደለም። ሙሴ ወደ ከነዓን ምድር ከመግባቱ በፊት የገለጸው ቃል ኪዳን ጊዜንና ቦታን የሚሽር ነው። በዚህ ምክንያት ሕጉ የዚህ ቃል ኪዳን ወገን ወይም ደግሞ የሕግ ተቀባይ አይሁዶች ስጋዊ አይሁዳውያን ማለት ነው፣ ውጫዊ አይሁድን ብቻ ሳይሆን በልብ የተገረዙትን ውስጣዊ አይሁዳውያንን ያካትታል። ስለዚህ በገላትያ ምዕራፍ 3 ቁጥር 29 ላይ ገላትያ ምዕራፍ 3 ከቁጥር 29 ላይ እንዲህ ይላል፣ የክርስቶስ ከሆናችሁ የአብርሃም ዘሮች እንደ ተስፋው ቃል ወራሾች ናችሁ ይላል። ስለዚህ እኛ የከነዓንን ምድር እንደ ርስት የመውሰድ መብት ያለን መንፈሳዊ እስራኤላውያን ነን። በዚህ ነው የታሪክ መጽሐፉን እየተከታተልን ያለ ነው። በተለይም የቤዛነት ታሪክ ተከታታይ መጽሐፍ ጸሐፊ አስርቱ ትእዛዝ ለሁሉም ትውልዶች እንደ ቃል ኪዳን የተሰጠ ነው የሚል ርዕስ ያለው አለ። ይህን ጥልቅ መግለጫ እየሰጠም ይቀጥላል። አስርቱ ትእዛዛት ጥንታዊ ሕግ ብቻ አይደሉም። ለእስራኤላውያን ብቻ የሚሰሩ ለዛሬው ለሁሉም ክርስቲያኖች የማይተገበሩ የአሁኑን ሁኔታ ያላገናዘቡ ሕግጋት አይደሉም። ይህንም በደንብ መመልከት እንችላለን። የሲናይቲክ ኪዳን በመካከለኛው ሙሴ የጽድቅን መንገድ ሲያመለክት፣ አዲሱ ኪዳን የሲናይቲክ ኪዳን ደግሞ ወደ አዲስ ኪዳን የተሻሻለውን ያሳየናል። እናም እሱ ማን ነው መካከለኛው? ኢየሱስ ክርስቶስ ነው። የእነዚህ የሲናይቲክ ኪዳን እና የአዲስ ኪዳን ዋና ነገር አስርቱ ትእዛዛት ናቸው። ምክንያቱም ኢየሱስ ብዙ ጊዜ ወደ ብሉይ ኪዳን በመጥቀስ የሁሉም ትእዛዛት ዋናው ነገር ሁለቱ ታላላቅ ትእዛዛት ናቸው ይላል። አምላክህን በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ ውደድ እና ባልንጀሮችንም እንደ ራስህ ውደድ ወደሚለው ጠቀለለው።
አሁን ወደሚቀጥለው የተሳሳተ ግንዛቤ እንሂድ። ሕግ ነው የሚላል። በጸጋ ዘመን እየኖርን ነው፣ ስለዚህ ሕጉን መጠበቅ አያስፈልገንም የሚል አስተሳሰብም አለ። ኢየሱስ ስለመጣ ሕጉ ከእንግዲህ ወዲህ አይሰራም የሚሉም አሉ። ነገር ግን እውነቱ ያ አይደለም። ኢየሱስ በሌላ መንገድ ይናገራል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 19 አብረን ብናነብ ደስ ይለኛል። እንዲህ ይነበባል። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዝ አንዲቱን የሚሽር ለሰው እንዲሁም የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እሱ በመንግስተ ሰማያት ታላቅ ይባላል ይላል። ኢየሱስ አስርቱ ትእዛዛት ምን ያህል አስፈላጊ እንደሆኑ በተጨማሪ ያብራራል። እንዲህ ይላል፣ ከነዚህ ትእዛዝ ውስጥ አንዱን የሚሽር ሌሎችንም እንዲሁ የሚያስተምር በመንግስተ ሰማያት ታናሽ ይባላል ይላል። የሚጠብቃትም ግን የሚያስተምርም ማንም ቢሆን እሱ በመንግስተ ሰማያት ታላቅ ይባላል ይላል። አይገርምም? ከአስርቱ ትእዛዛት በስተጀርባ ያለው ሚስጥር ለመረዳት ስንናፍቅ ሁላችንም የምንጠብቃቸውና የምናስተምራቸው እነዚህ እንደሆኑ መገንዘብ እንችላለን። ለእኛ ብቻ ሳይሆን ለቤተሰቦቻችን፣ ለልጆቻችን፣ ለጓደኞቻችን፣ ነገር ግን ሕጉን በመረዳትና ሕጉን በመፈጸም ሁሉንም ትውልድ እንዲያዩት የአስርቱን ትእዛዝ አስተማሪዎች፣ አባቶች እንድንሆን ነው። እሺ፣ ሌላም የተሳሳተ ግንዛቤ እንመልከት። እነዚህ ቃላት በእነዚህ ነጥብ ላይ እያሳመኑን እንደሆነ ተስፋ አደርጋለሁ። እስካሁን የዘረዘርናቸው ትክክለኛ ቃላት እንደሆኑ ተስፋ አደርጋለሁ። እሺ፣ ሌላ የተሳሳተ ግንዛቤ ይሄ ነው። ሕጉ በአንገታችን ላይ ከባድ ቀንበር ነው። ሕግን መጠበቅ እንዳለብኝ ሳስብ ያስጨንቀኛልም ልንል እንችላለን። ነገር ግን እግዚአብሔር ስለ ሕግ ሌላ ነገር ይላል። ዘጸአት ምዕራፍ 20 ከቁጥር 1 እስከ 2 ላይ የአስርቱ ትእዛዛት ቅድሚያ የሆነው ቀደም ብዬ ተናግሬዋለሁ። እነዚህ አስርቱ ትእዛዛት የሚታዩበት የመጀመሪያው ቦታ በዘጸአት ምዕራፍ 20 ላይ ነው። ዘጸአት ምዕራፍ 20 የሚጀምረው በዚህ አባባል ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ ይላል። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ ይላል። እግዚአብሔር አስርቱን ትእዛዛት ከማብራራቱ በፊት የሚናገረው ይሄንን ነው። ስለዚህ ከባርነት ቤት ያወጣኋችሁ እኔ ነኝ ሲል የሰጠው ነጥብ እውነተኛ ነፃነት ሊሰጥ መሆኑን የሚያመለክተን ነው። ስለዚህ የአስሩ ትእዛዛት የመጀመሪያው ዓላማ አስፈሪ ወይም ደግሞ አስደንጋጭ መሆን አይደለም። እነሱ የእግዚአብሔር ወንጌል መሆናቸውን ማስታወስ አለብን። ወንጌል ምንድን ነው? መልካም ዜና ነው አይደል? በፍቅሩና በጸጋው የሚሞላው የእሱ መልካም ዜና ነው አይደል? ለባሮች እውነተኛ ነፃነት የሰጣቸው ወንጌል ነው አይደል? በግብፅ ባሪያዎች ነበሩ፣ ነገር ግን እግዚአብሔር አዳናቸውና እውነተኛው ነፃነት እንዲጎናጸፉ አደረጋቸው። ነፃነት ዘላለማዊ መሆኑን ማረጋገጥ አለብን። በአስርቱ ትእዛዛት የህይወት ህግ ታትሞብን ዘላለማዊ እንድንሆን ተደርገናል። ወንድሞችና እህቶች ተመሳሳይ ነገር በእኛ ላይም ደርሶብናል። ከእግዚአብሔር ርቀን በዓለም ስንኖር ብዙውን ጊዜ የዓለም ሌሎች አማልክትን ስናገለግል በሰይጣን ጭቆና ምክንያት በባርነት ምክንያት አስቸጋሪ ህይወት ስንኖር ኢየሱስ በመስቀል ላይ በከበረ ደሙ መጥቶ ቤዛችንን እንደሆነ እናውቃለን። ቆላስያስ ምዕራፍ 1 ከቁጥር 13 እስከ 14 ላይ ነፃነታችንን እንዳስታወቀንም እናውቃለን። እንዲህ ይላል፣ እሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ኢየሱስ ነፃነትን እንዴት እንደሰጠን በቅዱሳት መጻሕፍት ውስጥ ተደጋግሞ ተገልጸዋል። አስርቱ ትእዛዛት እውነተኛ ነፃነት የሚሰጡን ህጎች ናቸው። ከነዚህ ጥቅሶች ውስጥ ጥቂቶቹን እንመልከት። በሮሜ ምዕራፍ 8 ከቁጥር 21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። እንዲሁም ገላትያ ምዕራፍ 5 ከቁጥር 1 ላይ
በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ሉቃስ ምዕራፍ 4 ከቁጥር 18 ነጻ እንዳወጣን ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ጌታ መንፈስ ነው፣ የጌታ መንፈስ ባለበት ነጻነት አለ ይላል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ላይ ኢየሱስ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ስለዚህ በመጽሐፍ ቅዱስ ውስጥ በብዙ ቅዱሳን መጽሐፍት ውስጥ ስለ እግዚአብሔር 10ቱ ትእዛዛት ሊኖረን ስለሚችለው ጥቂት የተሳሳቱ አመለካከቶች በመመልከት እግዚአብሔር የሚገልጸውና ሰዎች ጋር ያለው አስተሳሰብ የሚመሳሰል እንዳልሆነ ይናገራል። 10ቱን ትእዛዛት የመስጠት ዓላማዬ ለነጻነታችሁ ነው፣ ለደስታችሁ ነው እያለ እግዚአብሔር ይናገራል። እንደ ክርስቲያን በኢየሱስ ክርስቶስ እውነተኛ ነጻነቱና መዳኑን መቅመስ እንድንችል በእውነት ጸልያለሁ። 10ቱን ትእዛዛት የሰጠን የእግዚአብሔር ልብንና ሐሳቡን እንድንረዳ ነው። እሺ እግዚአብሔር ልባችንን እንዲከፍትልን ወደ ትክክለኛው እንዲመራንና የተሳሳተ ግንዛቤ እንዳይኖረን ከእግዚአብሔር ልብ ጋር እንድንስማማ ሁል ጊዜ በጥናቶች ላይ መሳተፍ እንድንችል ተስፋ አደርጋለሁ። 10ቱ ትእዛዛት ምን ያህል አስደናቂ እንደሆኑ እንመልከት። በጣም የሚገርሙ እኮ ናቸው። ማስታወስ ያለብን ሌላ ነጥብ እነዚህ በተስፋይቱ ምድር ውስጥ መጠበቅና መተግበር ያለባቸው ሕጎች ናቸው። የዘዳግም መጽሐፍ ከነአን ምድር በፊት ያለውን ጊዜ ነው አይደል? ስለ ሕጉ ስናስብ ሕጉ መቼ ነው የታወጀው? ከነአን ከመግባት በፊት ወይም በኋላ ነው አይደል? ስለዚህ ሁላችንም መሄድ የምንፈልገው እስራኤላውያን ለመግባት የሚፈልጉበትን ይህን የተስፋይቱ ምድር ነው። የበለጠ ተጨባጭና በ10ቱ ትእዛዛት የበለጠ እውን የሆነ ቦታ ነው። ዘዳግም መጽሐፍ በተደጋጋሚ አጽንኦት የሚሰጠው የእግዚአብሔር 10ቱ ትእዛዛትን ስርዓቶቹን በሲና እንደተሰጠው ኪዳን በዛ በኩል የተሰጡ ሕጎች ሁሉ እነዚህ ሁሉ እስራኤላውያን በከነአን ምድር ሲኖሩ መጠበቅና መተግበር እንዳለባቸው አጽንኦት እየሰጠ ነው። በሌላ አነጋገር እግዚአብሔር 10ቱን ትእዛዛት የሰጣቸው እውነታው ወደ ተስፋይቱ ምድር እንደምትገቡና በእርግጥ ከገባችሁም በኋላ እዚያ እንደምትኖሩ ዋስትና እንደመስጠት ማለት ነው። ልክ ወደ ተለያዩ ሀገሮች ስንገባ ወደ ወደብ ላይ ስንደርስ ማህተም ወይም ፓስፖርታችን ላይ ያለ ቪዛ እንዳለ ሁሉ እንደዛ ማህተም ብላችሁ ማሰብ ትችላላችሁ። ወደ ከነአን ከመግባታችን በፊት የጸደቀው ይህ ቃል ኪዳን የተሞላ መሆኑን ማስተዋል አለብን። ስለ ምድሪቱ በዝርዝር እንመለከታለን። ለምሳሌ ዘጸአት ምዕራፍ 23 ከቁጥር 10 እስከ 33ን ከተመለከታችሁ 10ቱ ትእዛዛት በምዕራፍ 20 ዘጸአት መጽሐፍ ላይ በምዕራፍ 20 ተዘርዝሮ ነው የሚገኙት። እነዚህ ሁሉ የተወሰኑ ሕጎችና መመሪያዎች አሉ። ዘጸአት ምዕራፍ 23 ከቁጥር 10 እስከ 33 ስለ ሰንበትና ስለ ሰንበት ዓመት ስለሚመጡ ሕጎች ይናገራል። ታዲያ እንዴት ነው የሚጠበቀው? የት ነው የሚጠበቀው? ስርዓቱ ተጠቅሷል። በከነአን ነው ደግሞ እነዚህን ሕጎችን የምንተገብረው። እንዲህም ስለሚጠበቀው ታላቅ ድግስ ይናገራል። የት ነው የሚጠበቀው? በከነአን ውስጥ ነው አይደል? እንዲሁም ምድሪቱን እንዴት ማሸነፍ እንደሚቻልም ይናገራል። እንደገናም ይሄ በእርግጠኝነት ስለ ከነአን ምድር ነው። ስለዚህ 10ቱ ትእዛዛት በትክክለኛው መንገድ ስንረዳ እነዚህን 10ቱን ትእዛዛት እያጠናን መሆናችንን የሚያመለክተው በተስፋይቱ ምድር ውስጥ የበረከት ሕይወት እንደምንካፈል ዋስትና ተሰጥቶናል። ከሞት በኋላ ብቻ አይደለም። ይሄ የሚሆነው ከሞት ወደ መንግስት ከገባን በኋላ ብቻ አይደለም። ይሄ እዚህ ምድር ላይ ስላለን ሕይወትም ጭምር ነው የሚናገረው። እግዚአብሔር ከሞታችሁ በኋላ ወደ ተስፋይቱ ምድር ከገባችሁ በኋላ ብሎ አያውቅም። ቃሌን ከጠበቃችሁ በሕይወት ትገባላችሁ እያለ ይቀጥላል። ትኩረታችን ከዚያ ጋር ማጣጣም አለብን። ስለዚህ እግዚአብሔር እስራኤላውያን የሚገቡበት ምድር እንዴት እንደሚጎላ እያመለከተ ነበር። የተስፋይቱ ምድር ምን ያህል አስደናቂ እንደሆነ ለሰዎችም እያረጋገጠ ነበር። ከሞታችሁ በኋላ ይህን ታገኛላችሁ እያለ አይደለም፣ በሕይወት እያለ ነው። ለዚያ ነው ሕጉ አስፈላጊው። እንደ እውነተኛ አማኞችና የሕግ ጠባቂዎች በፊታችን ያለውን ሕይወት ምን ያህል አስደናቂ እንደሆነ አጽንኦት እየሰጠ ነው። ይህንንም በጣም በፍጥነት እናልፋለን። በመጀመሪያ ምድሪቱን ይላል እግዚአብሔር እየሰጣቸው ነበር። እግዚአብሔር የመረጠው ምድር ነው፣ አዘጋጀላቸው።
እናም ሰጣቸው። ማለቴም ለሁላችንም የተሻለ ምርጫ ማድረግ የሚችለው እሱ ነው። ስለዚህ ምድሪቱን የሰጠንም እሱ ነው። የከነዓን ምድር ነች፣ ርስት አድርጌ ሰጥቻችኋለሁ ብሏቸዋል። እንደገና እግዚአብሔር ርስታችን ነው ይላል። እግዚአብሔር እየሰጠን ነው። ምን ያክል ድንቅ ሊሆን እንደሚችል አስቡ። ይቺ የእግዚአብሔር ምድር ናት ይላል። ዋው! ይሄ ከሱ ብቻ የመጣ ነው። እዚህ ላይ አጽንዖት መስጠት አስፈላጊ ነው። እንዲሁም እጅግ በጣም ጥሩ የሆኑ ነገሮችን ያነሳል። ምድሪቱ በእርግጥ እግዚአብሔር እንዳያትም ጥሩ እንደሆነች ትታወቃለች። ከሱ የሚመጣ ማንኛውም ስጦታ እጅግ በጣም ጥሩ መሆን አለበት አይደል? ምድሪቱ ከፊታችን ያለውን ሕይወት እጅግ ጥሩ እንደምታደርግም ትጠበቃለች። ምክንያቱም ስጦታው ከእግዚአብሔር ዘንድ ስለሆነ። ለምለም ምድር ናት። ብዙ ፍሬ ያላት ምድር ናት። በምድረ በዳ ሕይወት ውስጥ ብንኖር ማረስ የማንችልበት፣ ማልማት የማንችልበት፣ ፍሬ መቅመስ የማንችልበት አጋጣሚዎች ሊኖሩ ይችላሉ። አሁን ግን ፍሬያማ ሕይወት ለመኖር ቀላልና ምቹ የሆነ አጋጣሚ ተፈጥሯል። ይህ አገላለጽ ሁልጊዜ አስደናቂ ነው። ወተትና ማር የምታፈስ ምድር ነች አይደል? ወተትና ማር ወደምታፈሰው ምድር እንደሚያስገባቸው ቃል ገብቷል። እንዲሁም እግዚአብሔር ደስ የሚል ምድር እንደሆነችም ይናገራል። እግዚአብሔርም የበለጸገችና የተትረፈረፈች ምድር እንደሆነች ይነግራቸዋል። ስለዚህ ያለ እጥረት መኖር ይችላሉ። ምንም ነገር አይጎለባቸውም። መልካም ምድር ናት። በመጨረሻም እግዚአብሔር አምላክ የሚያስገባት ምድር እቺ ነች ብሎ ይነግራቸዋል። እነዚህን ጥቅሶች እግዚአብሔር ቃል የገባልንን ይህን አስደናቂ ፍቅር፣ ጸጋና በረከቶችን እንደሚሰጡ አይተናል። ይሄ ከፊታችን የተዘረጋ ሕይወት ነው። እናም በዚች ምድር እንድንኖር የማስቻል የማስታጠቅና ሕጉን የመጠበቅ ግዴታ አለብን። በምንድን ነው ያስታጠቀን ግን እግዚአብሔር የሚለውን መመለስ አለብን። በ10ቱ ትእዛዛት ነው። ስለዚህ 10ቱ ትእዛዛት በተስፋይቱ ምድር ደስተኛ ሕይወትን ለማግኘት አስፈላጊ ናቸው። ምን አይነት በረከቶች ናቸው? እስኪ ይህንን በዝርዝር እንመልከት። እግዚአብሔር በተባረከች የተስፋይቱ ምድር ስንኖር እሱን ከወደድነው ለተስፋዎቹም ብንታመን ብንታዘዝ በምናደርጋቸው ነገሮች ሁሉ ባለጠግነትን እንደሚሰጠን ቃል ገብቷል። ስለዚህ አንዳንዶቹ በመጀመሪያም የተባረከ ሕይወትን እየገፉ ነው የሚገኙት። በዕለት ተዕለት ሕይወታችን የምናደርገው ማንኛውም ነገር ይህ ስለ ዕለታዊ ሕይወት ብቻ አይደለም የሚናገረው፣ እርካታን እንድናገኝ ይፈቅድልናል ማለት ነው። ያ በዘዳግም ምዕራፍ 11 ከቁጥር 14 እስከ 15 ውስጥ እንደገና አለ። እህልን፣ ወይንህን፣ ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ በምድራችሁ አወርዳለሁ። በሜዳ ለእንስሶች ሳርን እሰጣለሁ፣ ትበላማለህ፣ ትጠግብማለህ ይላል። ሁለተኛ እግዚአብሔር ቁስላችንን ይፈውሳል። መንፈሳዊ፣ አካላዊ ቁስላችንን ምንም ይሁን ምን፣ ምክንያቱም እጅግ እንድንበዛ ይባርከናል። ዘዳግም ምዕራፍ 6 ከቁጥር 3 እንዲህ ይላል፣ እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶች አምላክ እግዚአብሔር እንደተናገረው ወተትና ማር በምታፈስበት ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ ይላል። ልክ እግዚአብሔር ደህና ሁን ሲል ስለ አካላዊ ብቻ አይደለም፣ መንፈሳዊ ደህንነትን ጭምር ይሰጠናል። የአባቶች አምላክ እግዚአብሔር ወተትና ማር በምታፈስበት ምድር እንደሰጠ ሁሉ እጅግ እንድትበዛ ይላል። ሶስተኛም እግዚአብሔር ረጅም ዕድሜ ይሰጠናል። ያ በዘዳግም ምዕራፍ 11 ከቁጥር 21 ላይ ነው። አምላካችን እጅግ ኃያል አምላክ ነው። በረከትን በተመለከተ ስሌቱ ከማንኛውም የሰው ልጅ ስሌት ጋር አይገናኝም። ሕጉን በሚገባ ስንጠብቅ፣ በሱ ስንታመንና ስንታዘዝ እኛም ብቻ ሳይሆን ትውልዳችንን፣ የመጪውን ትውልድ ልጆቻችንን፣ የልጅ ልጆቻችንንና ትውልዳችንን በጠቅላላ ይባርካል። ዘዳግም ምዕራፍ 11 ከቁጥር 21 እንዲህ ይላል፣ እሷንም እንዲሰጣቸው እግዚአብሔር ለአባቶቹ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤት መቃኖችና በደጃፎች በሮች ላይ ጻፈው ይላል። አሜን። ስለዚህ አባታችን አምላካችንን ስናገለግል እንደ ቃሉ በእውነት ለመኖር ስንታገል ለራሳችን ብቻ ሳይሆን ለምንወዳችሁ ሁሉ፣ ለቤተሰቦቻችን አባላት፣ ለልጆቻችን፣ ለዘመዶቻችን፣ ለጓደኞቻችን፣
ለስራ ባልደረቦቻችን፣ ለሁሉም በረከቶችን እያገኙ እንዲሄዱ ዋስትና እየሆነን እንሄዳለን። ምክንያቱም አምላካችን እነዚህን በረከቶች አብልጦ ይሰጠናል። አሜን። ቀጥሎ በታላቅ ትውልዶች ይባርከናል። የቤዛነት ወንጌል እንቅስቃሴን ይህን ወንጌል ለሁሉም ትውልዶች ስለማሰራጨት ነው። ሁሉም አሕዛብ በደስታ እየዘለሉ በደስታ እየዘመሩ የሚመጡበት ቀን እያሰበ ነው። ያ በረከት ደግሞ ዘዳግም ምዕራፍ 11 ከቁጥር 23 ውስጥ ተካቷል። እንዲህ ይላል፣ እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል፣ ከእናንተም የሚበልጡትን የሚበረቱትንም አሕዛብ ትወርሳላችሁ ይላል። መጠበቅ ማለት ይሄ ነው። ይሄ ማለት አሕዛብ ሁሉ በመንፈስ ቅዱስ ኃይል በቃሉ ኃይል እናስገዛለን ማለት ነው። ምክንያቱም ቃሉ በእኛ ውስጥ ስላለ የእግዚአብሔር ትእዛዝ መጠበቅ እውነተኛ መንገድ ነው። ሁሉም አሕዛብ በደስታ እየዘለሉና እየዘመሩ ወደኛ ይመጣሉ፣ እውነተኛው መንገድንም ያገኛሉ። መጽሐፍትን ስለ ማሰራጨት ብቻ አይደለም፣ ወንድሞችና እህቶች ሴሚናሮችን ስለ ማስተናገድ ብቻ አይደለም። የእግዚአብሔርን ትእዛዝ ስንጠብቅ ሁሉም አሕዛብ ወደኛ የሚመጡበትን ቀን ያፋጥናል። አሜን። ቀጣዩ በረከት እግዚአብሔር በሕይወታችን ድልን ያረጋግጥልናል። በዘዳግም ምዕራፍ 11 ከቁጥር 25 ላይ እግዚአብሔር ማንም ሰው በፊታችሁ ሊቆም አይችልም ይላል። ለምን? ምክንያቱም አምላካችሁ እግዚአብሔር እሱ እንደተናገራችሁ ማስፈራታችሁ ማስደንገጣችሁም በምትረግጧቸው ምድር ሁሉ ላይ ያኖራል ይላል። ሁላችንም በዓለም ዙሪያ ተበታትነናል። ነገር ግን የትም ብንሄድ፣ ገበያ ላይ ብንሆን፣ ሰፈር ላይ ብንሆን፣ በባህር ማዶ ብንሆን፣ ወደ ማንኛውም ሀገር ብንሄድ እግራችን በረገጠበት ቦታ ሁሉ እግዚአብሔር ማስፈራታችንንና ማስደንገጣችንን በምንረግጥበት ምድር ሁሉ ያኖራል። ማንም ሰው በፊታችን አይቆምም ማለት ነው። የእግዚአብሔርን ክብር ስንገልጥ እኛ ራሳችንን በልባችን ውስጥ 10ቱን ትእዛዛት የያዝን መሆናችንን ስናይ ይሄ ነገር ይሆናል። እዚህ ላይ በተስፋይቱ ምድር ሕጉን በመጠበቅ የሚመጡ 5 በረከቶችን ብቻ ተመልክተናል። የዛሬው ጥናት መደምደሚያው ይሄ ነው። 10ቱን ትእዛዝ መሰረታዊ የክርስቲያን የስነ ምግባር ደንብ እንደሆኑ ማሳወቅ ነው። ይህም ወደ ከነዓን ምድር ለመሄድ አስፈላጊ ነው። 10ቱ ትእዛዝ ባይኖሩ ወደ ከነዓን ምድር መሄድ አንችልም ነበር። እግዚአብሔር ሕጉን በምድረ በዳ ጉዞ መጀመሪያ ላይ እና በምድረ በዳ ጉዞ መጨረሻ ላይ እንደሰጠ አይተናል። ስለዚህ ከዚያ ጀምሮ እግዚአብሔር ሕዝቡ ወደ ከነዓን እንዲገቡና እንዲያሸንፉ በ10ቱ ትእዛዝ በእውነት እንዳስታጠቃቸው ማየት እንችላለን። እንዲሁም ደስተኛና የተባረከ ሕይወት ለመኖር 10ቱ ትእዛዛት እንዴት አስፈላጊ እንደሆኑ አይተናል። ስለዚህ 3ቱን ነጥቦች እንመለከታለን። 10ቱ ትእዛዛት መሰረታዊ የክርስቲያን የስነ ምግባር ደንብ የሆኑ ለምን እንደሆኑ እንመልከት። በመጀመሪያ እግዚአብሔር ራሱ ስለሰራው ነው። ሁለተኛ እግዚአብሔር ራሱ ስለተናገረው ነው። ሶስተኛ እሱ ራሱ ስለጻፋቸው ነው። 10ቱ ትእዛዛት ምን ያክል ጥልቅ ጠቀሜታ እንዳላቸው ተመለከታችሁ? እዚህ ላይም ጥቂት ጥቅሶችን ለመመልከት እንሞክር። በመጀመሪያ ሕጉ 10ቱ ትእዛዛት በእግዚአብሔር ብቻ የተቋቋሙ ናቸው። ሕግ አውጪው እሱ ነው። ቅዱሳት መጻሕፍት በዚህ መቅድም ዘጸአት ምዕራፍ 20 ከቁጥር 1ን ካነበባችሁ ይህንን ሕግ ያስተዋውቀናል። ቀደም ሲል በዚህ ይጀምራል። እግዚአብሔር እነዚህን ሁሉ ቃላት ተናገረ ይላል። ታዲያ 10ቱን ትእዛዛት የተናገረው ማን ነው? እግዚአብሔር ነው አይደለ? እግዚአብሔር ራሱ የሕጉ ደራሲ ሆነ፣ ሰጪም ሆነ። እግዚአብሔር ዘላለማዊ ስለሆነ ቃላቶቹም ዘላለማዊ ስለሆኑ 10ቱ ትእዛዛት ዘላለማዊ የማይለወጡና ውጤታማነቱም ዘላለማዊ የሆነ ነው። ሁለተኛም ይህ ሕግ በእግዚአብሔር ብቻ የተቋቋመ ሳይሆን መጥቶ ራሱ እንደሰጠም ይናገራል። እግዚአብሔር ራሱ ያቋቋመው ቢሆንም ራሱ ደግሞ መጥቶ ሰጠ። በዘጸአት ምዕራፍ 20 ከቁጥር 1 ላይ እንደገና እግዚአብሔር እነዚህን ሁሉ ቃላት ተናገረ ይላል። ስለዚህ 10ቱ ትእዛዛት እግዚአብሔር ለመላው ሕዝብ ለመላው አሕዛብ የሰጣቸው የመጀመሪያዎቹ ቃላቱ ናቸው። ይህም ታይቶ የማይታወቅ ነበር። እንደ ሕዝብ ለስንት ዓመታት ሉዓላዊነት ያልነበራቸው በሚሊዮን የሚቆጠሩ ሰዎች ናቸው። በግብፅ ስለነበሩ 430 ዓመታትንም ተገዝተው ነበረ። ከግብፅ ከወጡ በኋላ በ2 ወራት ውስጥ ይህን እንደ ሕገ መንግስት እንደዘረጋላቸው እንደ ነፃ ሀገር ነፃነታቸውን እንዳወጀላቸው
የእግዚአብሔር ቅዱስ ሕዝብ እንዲሆኑ ማለትም አስደናቂ ታሪካዊ ክስተትም እንዲፈጠር ያደረገበት አጋጣሚ ነበር። ይህ የሚቻለው ለእግዚአብሔር ብቻ ነው። ሕጉን ለእነዚህ ሰዎች በቀጥታ ስለተናገረ ነው። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ሕጉን ሲነግራቸው የሰማ ሕዝብ እንዴት የተባረከ ነው! እግዚአብሔር ወደ እርሱ በጸለየ ጊዜ ሁሉ ወደ እሱ መቅረብ እንዴት የተባረከ ነው ይላል። ይህ ሁሉ በዘዳግም መጽሐፍ ላይ የተጻፈ ነው። ከዚህ ክስተት በኋላ እግዚአብሔር መጥቶ እነዚህን ቃላት ራሱ ከተናገረበት ከዘጸአት ምዕራፍ 20 በኋላ እግዚአብሔር 10ቱን ትእዛዛት ሲሰጥ እንዳደረገው ሁሉ እግዚአብሔር በቀጥታ ለአንድ ሕዝብ ሁሉ እንደተናገረ የሚያሳይ የመጽሐፍ ቅዱስ ዘገባ የለም። አንድ የመጽሐፍ ቅዱስ አዋቂ ኪሽ ይህንን ተናግሯል። እስኪ አብረን አንብበው። እንዲህ ይላል፣ የዲካሎግ ማድረስ ብሎ ይጠራዋል። ዲካሎግ ማለት 10 ቃላት ማለት ነው። ዲካሎግ በሲና ላይ ማድረስ በሰው ልጅ ታሪክ ውስጥ ወሳኝ ዘመንን ፈጥሯል። ምናልባት በሰው ልጅ ታሪክ ውስጥ እስከተከሰተበት ጊዜ ድረስ ትልቁና በጣም አስፈላጊው ክስተት ነው ሊባል ይችላል። ስለዚህ ሶስተኛው ነጥብ እግዚአብሔር ሕጉን ከማድረጉም በላይ እግዚአብሔር ሕጉን በገዛ አፉ ከመናገሩ በላይ ራሱ ጽፎታል። ሶስተኛው በእግዚአብሔር በራሱ ተጻፈ ሚለው ነው። ዘዳግም ምዕራፍ 9 ከቁጥር 10 ላይ እግዚአብሔርም በእግዚአብሔር ጣት የተጻፉትን 2 የድንጋይ ጽላቶች ሰጠኝ። ስብሰባ ተደርጎ በነበረበት ቀን እግዚአብሔር በተራራው ላይ በእሳት ውስጥ ሆኖ የነገራችሁ ቃል ሁሉ ተጽፎባቸው ነበረ። እሺ ተመልከቱ፣ ሁሉም ቅዱሳት መጻሕፍት በእግዚአብሔር ተመስጦ የተጻፉ ናቸው። ምንም ትንቢት በሰው ፈቃድ የሚጻፍ ባይሆንም፣ ነገር ግን ሰዎች በመንፈስ ቅዱስ እየተነዱ ከእግዚአብሔር እያዳመጡ የጻፉት ቢሆንም ቅዱሳት መጻሕፍት የሚሉት ይህንን ነው። የተጻፉት ሁሉም በመንፈስ ቅዱስ ተነድተው ቅዱሳን ጻፉት ይላል። መጽሐፍ ቅዱስ ያነበብነውም እንደዚህ ነው። በእግዚአብሔር አነሳሽነት የተጻፈ ነው። በዚህ ውስጥ ምንም ትንቢት በሰው ፈቃድ የተፈጠረ አይደለም። ነገር ግን መንፈስ ቅዱስ እየነዳቸው ሰዎችን እየተናገራቸው እንዲጻፍ አደረገ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እና ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21 ላይ ያሉ ጥቅሶች የሚሉ ይሄንን ነው። ነገር ግን ከነዚህ ሁሉ ትንቢቶች ሁሉ 10ቱ ትእዛዛት በቀጥታ በእግዚአብሔር የተነገሩ ብቻ ሳይሆኑ በእግዚአብሔርም የተጻፉ እንደሆኑ ይናገራል። የትእዛዛቱን ክብደትና ጥልቀት ማየት እንችላለን። ይሄ ብቻ ሳይሆን ይህ ሕግ በቀጥታ እግዚአብሔር በጣቱ የጻፈው መሆኑ ብቸኛ ያደርገዋል። እንደገና እንዲሁም በዘዳግም ምዕራፍ 4 ከቁጥር 13 ላይ ተመሳሳይ ነገር ይናገራል። ስለዚህ ለቃል ኪዳኑ ሕዝብ ቃል ኪዳኑ ማለትም 10ቱ ትእዛዝ ማለቴ ነው። እነዚህን እንድትፈጽሙ ያዘዛችሁን ነገሮችንም እንድትሰሙ ብሎ እግዚአብሔር ነው የጻፈው። 10ቱ ትእዛዛት ማለቴ ነው። በ2 ድንጋይ ጽላቶች ላይ ነው የተጻፈው። እነዚህ ሁሉ ጥቅስ 10ቱ ትእዛዛት በእግዚአብሔር ጣት በድንጋይ ጽላቶች ላይ ለዘላለማዊነት እንደተጻፉ በግልጽ ያሳያል። ይህ 10ቱ ትእዛዝ ምን ያህል አስፈላጊ እንደሆነም ይመሰክራል። ስለዚህ ለዛሬው ደስታችን በጣም መሰረታዊ የክርስትና ስነ ምግባርና ደንብ ሊሆኑ ይችላሉ። ሬቨራንድ ኢብራሂም ፓርክ ስለ 10ቱ ትእዛዛት የተናገሩትን አንድ ላይ በማንበብ መስጋት እፈልጋለሁ። ከተናገሩትም በተሻለ ሁኔታ መግለጽ አልችልም። ስለዚህ ይህንን እንመልከት። 10ቱን ትእዛዛት ሳናውቅ የክርስቶስን ወንጌል ማንነት መረዳት አንችልም። እነዚህም 10ቱ ትእዛዛት የጠቅላላው ቅዱሳት መጻሕፍት ማጠቃለያ ናቸው ይላል። ከዚህም በላይ 10ቱን ትእዛዛት ሳንረዳ የዘላለም ሕይወት ዋናውን ነገርና የዛሬውን የእግዚአብሔር መንግስት ሚስጥር የሆነውን ኢየሱስ ክርስቶስን ሙሉ በሙሉ መረዳት አንችልም። ሕያው ውሃ በ10ቱ ትእዛዛት ውስጥ ይፈሳል። በእያንዳንዱም ክርስቲያን ጆሮ ውስጥ ማስተጋባቱን ይቀጥላል። ሕዝቡንም ያለማቋረጥ ያነቃቃል። በ10ቱ ትእዛዛት ላይ በማሰላሰል ሁላችንም ያለ ልዩነት ለዘላለም ሕይወት ስጦታ እንድንቀበል በኢየሱስ ክርስቶስ ሙሉ በሙሉ መረዳት እንደምንችል ተስፋ አደርጋለሁ። የእግዚአብሔር ኃይል በጥንት ጊዜ መጽሐፍ ቅዱስ ውስጥ እንደነበረ ሁሉ ልክ እንዳሁኑ በእነዚህም ጥንታዊ ጊዜያትም በብርቱ ይሰራ ነበር። ነገር ግን ቃሉ በሚሄድበት ሁሉ ኃይሉ በብርቱ ይሰራል። ስለዚህ በሙሉ ልብ በማስታወስ በማሰላሰል በማውጣት በማውረድ በማመን በእግዚአብሔር ቃላት ላይ ስናተኩር እነዚህን ትእዛዛት ለማክበር ጥንካሬ እናገኛለን። ኃያሉ አምላካችንም ኃይልን ይሰጠናል። አሜን።
ስለዚህ በመጨረሻው ጥቅሳችን በአንደኛ ተሰሎንቄ ምዕራፍ 2 ከቁጥር 13 እንጨርስ። ስለዚህም የመልእክትን ቃል እሱም የእግዚአብሔርን ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላል። አስርቱን ትእዛዛት ለመረዳት ስንቃረብ ይህ ቃል በሕይወታችን ውስጥ ኃይል እንደሚሰጠው አምናለሁ። እንዲህም እንዲሆን እግዚአብሔርን በጸሎት እጠይቀዋለሁ። ይህን ሳምንት ሙሉ ለአስርቱ ትእዛዛት እየጸለይን እናሳልፋለን። እግዚአብሔር ሆይ ዓይኖቻችንን ክፈትልን። ማየት አልቻልንም፣ መረዳት አልቻልንም፣ እንድንረዳ ዘንድ መንገዱን ክፈትልን እያልን ወደ እግዚአብሔር እንጮኻለን። በዚህ ትውልድ ውስጥ የአስርቱ ትእዛዛት መጠበቅ ምን ያክል አስፈላጊ እንደሆነ ቃላቶቹ አስርቱ ትእዛዛት ድንቅ ትእዛዛት መሆናቸውን ለማረጋገጥ እግዚአብሔርን በእውነት እንማጸናለን። እሺ እንጸልይ። አባታችን ሆይ ውድ ልጆች ወደ ቃል መተናል። አንተን ለማዳመጥ እንድንሰበሰብ ስላደረግከን እናመሰግናለን። አባታችን ሆይ ወደ ጥንቱ መልሰን በመጽሐፍ ቅዱስ ውስጥ የመረመርናቸው ምዕራፎች ሕያው ትዕይንቶች በመንፈሳዊ የሲና ተራራ ግርጌ ቆመን የአባታችንን የእግዚአብሔርን ሕያው ድምፅ መስማት እንድንችል እርዳን። ድምፅ በድንጋይ ጽላቶች ላይ የተጻፈው ቃል በጣቶች በልባችን ጽላቶች ላይ እንደገና እንዲጻፍ አባት ሆይ በመንፈስ ቅዱስ እንጸልያለን። ስለዚህ ጊዜ በእውነት እንደዚህ ባለ ጨለማ በዚህ አይነት አስከፊ ጊዜ ላይ ፍቅር ለእኛ ስለተገለጠ አመፅ በበዛበት ጊዜ ላይ በመጨረሻው ዘመን እንደ ቅሪት በቀይ ዘንዶና በመጨረሻው ጦርነት ላይ በእውነት ጸንተን የምንቆም እያደረከን ስለሆነ እናመሰግናለን። የትእዛዝ ተሸካሚዎችና ጠባቂዎች እንድንሆን አባት ሆይ እባክህን ልጆችን አስታውስ። የአስርቱ ትእዛዛት ጥልቀት በትክክል ለመረዳት ወደ አንተ እየጮህን እንድናሳልፍ እባክህን በመንፈስ ቅዱስ ኃይል ስጠን። እንዲሁም ማንም እንደሆነ የማያውቀውን ወይም የእግዚአብሔርን ቃል ያላከበሩትን የምንወዳቸውን የቤተሰባችን አባል እግዚአብሔር አምላክ ወደ አንተ የተጠሩ እንዲሆኑ እንጸልያለን። አባታችን ሆይ ልባችንን፣ ልጆቻችንን፣ የልጅ ልጆቻችንን፣ ጓደኞቻችንን፣ ዘመዶቻችንን እንድትነካቸው እንጸልያለን። ይህም በተስፋይቱ ምድር ውስጥ የደስታን ሕይወት፣ የበረከትን፣ የእርካታን ሕይወት በእውነት እንድንኖር ዋስትና እንደሰጠን ሁሉ በእኛ ሕይወት እንዲፈጸም እንጸልያለን። ክብር ሁሉ ለአንተ እንሰጣለን። ለዚህም ደግሞ ደጋግመን እናመሰግናለን። በኢየሱስ ውድ ስም እንጸልያለን። አሜን።